አምነን ስለ ትዳርህ ምን እያሰብክ ነው? በትዳርህስ ደስተኛ ከሆንክ ለምን አትወልድም? አያቴ አንድ የደበኩሽ ነገር አለ። ምንድን ነው እሱ? መቼም ስለ ሚስትህ ነው። ለመሆኑ በሚስትህ እርግጠኛ ነህ? አያቴ በራሴ ነው እርግጠኛ አልሆንኩት። ለምን? ምክንያቱም ልቤ ውስጥ ሌላ ሴት አለች። እንዳየሁት ከሆነ በዙሪያ ያሉ ሴቶች ከአንተ ማንነት ጋር አይሄዱም እና ስለማልነግር ነው እንጂ የኔ ይበልጣል። እሺ እናቴ ይሁንልሽ፣ ግን አንድ ጥያቄ ልጠይቅሽ። ጠይቀኝ ፍቅር። ህይወትሽ ላይ ወሳኝ የምትይው ነገር ካለ እሱ መኖር አልችልም፣ እሱ ለእኔ ህይወቴ ነው የምትይው ነገር ካለ ንገሪኝ። ብር ማለቴ እኔስ ፍቅር ማለቴ ፍቅር አንተን አጥቼ እንዴት ማሰብ እችላለሁ? አንተ እኮ ህይወቴ ነህ። ልክ ነሽ። እኔና አንቺ ያው ቆንጆ ኑሮ እንድንኖር ብር ያስፈልጋል። አዎ ቆንጆ ህይወት እንዲኖረኝ ያስፈልገኛል። እኔ ህይወትሽ ላይ ተራ ነኝ ማለት ነው? ከእኔ ይልቅ ብርን ታስበልጫለሽ? የኔ ፍቅር ኧረ እኔ እንደዛ አስቤ እኮ አይደለም። ደግሞ እኔ እናንተ እኮ አሪፍ ህይወት ለመኖር ብር ያስፈልገናል። እሱን አስቤ ነው። እሺ በቃ አምሻለሁ የኔ ፍቅር። አቤት። እኔ ግን እንደምወድ ታውቃለህ አይደል? አዎ ሜሌክ አታውን ልባክህ ምንም ነገር እንዳታደርግ። አንተን ነው ሲከታተል የነበረው። አንተ ነው ዶክመንቱ ሊዘረፍከኝ አይደለም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱ? መልሴልህ በእውነት አምን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ ልጅ ታደርጋለህ? አምን ምንም እንዳታደርገኝ እነግርሃለሁ። አንተ ሁሉም ነገር አለ። እኔ ግን የአንተ የበታች ነኝ። ይህን ደግሞ ሳይ ቀና። ሰላም ውድና የተከበራችሁ የድር ድራማ ተከታታዮች እንኳን ደህና መጣችሁ ወደ ተወዳጁ ድር ድራማ። ድር ድራማ እንግዲህ በዛሬው ክፍል እንደሚከተለው አድርጌ ያቀርብላችኋለሁ። ድር ድራማ ተወዳጅነቱን እያወቃችሁት ነው። በአሁኑ ሰዓት ላይ ብዙ ነገሮችን እያስተናገደ የሚገኘው የአቶ አምናን ቤተሰቦቹን እንግዲህ እያመሳቸው እንዲሁም ደግሞ ማንነታቸው ባልታወቁ ሰዎች ድርጅቱንና እንዲሁም ደግሞ የቤቱን ህልውና አደጋ ውስጥ እየከተቱ የሚገኙ ብዙ ነገሮች አሉ። የጄሪ እውነተኛ ማንነቷ በአያትየው ዘንድ ተገልጾ ወጥቷል። ዛሬ ላይ እንግዲህ አያትየዋ ምሳ እንብላ በሚል ሰበብ ተሰብስበን ከበላን ብዙ ግጥናችን ሆነን፣ ስለዚህ ሰብሰብ ብለን ማዕድ ላይ መቅረባችን ደግሞ ጥሩ ነገር አለው በማለት አንዳንድ ነገሮችን እንግዲህ በትንኮላ ሲናገሩ ነበር። ሁላቸውም በተሰበሰቡበት በአሁኑ ሰዓት እንግዲህ በጣም ብዙ ችግሮችና ብዙ ሰበቦች እዛ ቤት ውስጥ ያሉ ቢሆንም ግን ደግሞ እርስ በርሳቸው በአይነ ቁራኛ መተያየታቸውን የተው አይመስሉምና ምስጦፋን እንግዲህ ከቤት እንዲወጣ ወይም ደግሞ ሊወጣ እንደሆነ ስትናገር ነበር። ሲፈን ይሄን ያደረገችው ምስጦፋን ከዚህ አካባቢ ለማራቅ ያሰበችበት መንገድ በተለየ መንገድ ነው። እዛ ቤት ውስጥ ላይ እንግዲህ ከሜርሲ ጋር አለመስማማታቸውን ተከትሎ እዛ ቤት ውስጥ የሚካሄደውን ነገር ከምስጦፋ የተቀበለችው ገንዘብ እንዲሁም ደግሞ ጄሪና ምስጦፋ አንድ ነገር አላቸው በማለት ሰበብ ነበረ ይሄንን አቶ አምነን በጊዜ ስራህን ሊጨርስልህ የሚችለው ነገር ካለ አስጨርሰው ከዚህ ሊሄድ ስለሆነ ምስጦፋ በማለት የተናገረችው ንግግር አቶ አምነንን በቁጣ አይን እንዲያያት አስደርጓታል። ምክንያቱም አቶ አምነን በመልካም ነገር ጄሪን እንዲሁም ደግሞ ምስጦፋ ላይ ያለውን ትልቅ እምነት የሸረሸረበት ይመስላል። ምክንያቱስ አሁን ላይ አቶ አምነን ምስጦፋን በደንብ አድርጎ ተቀብሎታል። ምስጦፋ እንግዲህ መጥፎ ሰው አይደለም። ነገሮችን ለማሰላሰልና ለማየት የሚሞክር ሰው ነው። ጄሪ እንግዲህ ትናንትና ማንነቷን በደንብ አድርጎ ግልጽ አድርጎ የሚያሳይ እያንዳንዱ ነገር ምስጦፋ ሲነግረን ነበር ማለት ነው። ምስጦፋ እንግዲህ ከቀደመ ፍቅሩ ከጄሪ ጋራ ያልነበራቸው ግንኙነት አባቴ እናቴ ተባብለው እየተጠራሩ በስማቸው እንኳን የማይተነኳከሉ የነበሩት አሁን ላይ እንግዲህ ይሄነታቸው ገንዘብ ሲያልቅ ሁሉ ነገር አብቅቶለታል ማለት ነው። ከኔና በህይወትሽ ላይ ማንን አብልጠሽ ትወጃለሽ እናቴ ብሎ ቢጠይቃት ጄሪም የመለሰችው ገንዘብን ወዳለው ስትል ነበረ። እውነት ነው። ጄሪ ገንዘብ ወዳጅ በመሆኗ አሁን ላይ ከአምነን ህይወት ላይ ገብታለች። አምነን እንግዲህ የትልቅ ቤተሰብ ልጅ ሲሆን የድርጅቶች የሁሉም ነገር መሪና እዚህ ቤተ መንግስት ውስጥ በይፋ እንድትቀላቀል ያደረጋት
ቤለንን እንግዲህ አፍቅሯታል። ግን ደግሞ በህልክና እንዲሁም ደግሞ እሱ አይ የለም ከእሷ ጋር እምቢተኝነት ስለያዘው ጄሪም ምርጫው አድርጎ ዛሬ ይሄው እየተንገበገበባት በእሷ ይገኛል ማለት ነው። ጄሪም ይሄን እድል እንዳያመልጣት ብዙ ነገሮችን ስትጠቀም ቆይታለች። አሁንም የማታለሉና የማጭበርበሩን ስራ ሞክሬ አምነን በእጄ ብጥለውም ግን ደግሞ ዛሬ አንድ ጭልፊት እየወሰደችብኝ ነው በማለት እንግዲህ ሀሳቡን እያስቀመጠች ትገኛለች። ከሜርሲ ጋር አብራ ለመስራት ጉዞ ልጀምር ከአንቺ ጋር እባክሽ ጓደኛ ይሁኝ ተመልሰሽ በማለት ሜርሲን እንግዲህ ስትለምናት ነበር። ሜርሲ ይሄንን ነገር በእፎይታ በደስታ ነው የምትቀበለው። ምክንያቱም ደግሞ አሁን ላይ አቶ አምነን የሚዘራቸው የእንጆሪ ድርጅቶች ወይም ምርቶች የእርሻ ልማቶች ቦታ ላይ መድኃኒቶች የሚረጭላትና እንዲሁም ደግሞ ያን የእንጆሪ ልማት የሚያበላሽባት መንገዶች ስለምትፈልግ ይሄንን ለማድረግ ደግሞ አንደኛ መጠቀሚያ መንገድ ለማድረግ እንግዲህ ትፈልጋታለች ጄሪ ማለት ነው። ጄሪ እንግዲህ ቀዳሚ ምርጫዋ ታደርጋታለች ማለት ነው። ከዚህ ቀደም እንደምናስታውሰው የወይዘሮ ሳምሃልን መድኃኒት ለመቀየር ጄሪን እንግዲህ ምርጥ ጓደኛ አድርጋ በደንብ አድርጋ እንደተጠቀመችባት እና ከዛ ባሻገር ቪዲዮ ቀርጻ እንደያዘቻትም አይተናል። በዛ ማስፈራሪያ መሰረት እንግዲህ ህይወቷን ሲኦል ልታደርግባት ዝግጁ ናት። ምስጦፋ እንግዲህ በነበረው ጊዜ ከጄሪ ጋራ በጣም ቆንጆ ጊዜ የነበራቸው ቢሆንም ግን ደግሞ ገንዘቡ፣ ሀብቱ፣ ሁሉም ነገር የነበረውን ነገር ሁሉ ከሷ ላይ የነበረውን እምነት፣ ተስፋ ሁሉ አሳጥታው ዛሬ ላይ ባዶ እጁን እንዳስቀረችውና ዛሬ ለምትቀጣው ወይም ደግሞ ለሚሆንባት ነገር ሁሉ እያንዳንዱ ነገር እኔን እንድታስታውሽኝ እያላት ይገኛል ማለት ነው። ምስጦፋ እንግዲህ በህይወቱ ላይ ትልቅ ስህተት የሰራው እሷን ማመኗና እጅግ በጣም ማፍቀሩ ነው። ግን ደግሞ ዛሬ ላይ እንግዲህ ምስጦፋ በሌላም ሴት እየተወደደ ይገኛል ማለት ነው። ሲፈን በሱ ፍቅር ጠሽ እያለችለት ትገኛለች። ሲፈን እንግዲህ በአሁኑ ሰዓት ይህንን ፍቅር ያልተናገረች ብትሆንም ሲፈን በቀልና በቀል ላይ እንዲሁም ደግሞ ታግዘኛለህ እንደ ወንድሜ ሆነህ በማለት እዚህ ቤት ውስጥ ያስገባችው ቢሆንም ዛሬ ግን በፍቅሩ እየተንገበገበች ትገኛለች። እውነቱን ብነግረው እንደማፈቅረው ብነግረው ከመላመዳችን ተፋቀርን ብዬ ብለው ምን ሊል ይችላል በማለት በጥፊ ሲመታት ከእንቅልፏ ነቅታለች። እሷም ደንግጣለች። ምክንያቱም ይህንን ቃል ሴት ሆና ብትጠቀመው ወይም ደግሞ እሱ በእህትነት እየተመለከታት ከሆነ ሲፈንን ሊመጣባት የሚችለውን ነገር ማሰብ ቀላል አይደለምና ይርቀኛል የሚለው ነገር በሀሳቧ ላይ ቆጭ ብሎባታል። በተለይ ደግሞ አሁን ላይ ጄሪ ከምስጦፋ ጋራ የድሮ ሚስቱ እንደሆነች ባወቀች ሰዓትም ደግሞ እጅጉን በጣም ተገርማለች። ምክንያቱም ስለ ጄሪ ባይነግራትም ስሟን ሚስት እንደነበረውና ሀብትና ንብረቱን እንዳጣባት ብዙ ነገሮችን እንዳባከነ የምታውቀው ነገር ይኖራል ብዬ ተስፋ አደርጋለሁ። ለዛ ነበር ሚስት ያልኩሽ ይችን ነበረ በማለት የተገናኙትን በአጋጣሚ እዚህ ቤት አንቺ ይዘሽኝ በመጣሽ ሰዓት ጄሪን አየኋትኝ በማለት ነገራት ማለት ነው። ሲፈንም ጉድ ብላለች። ሁሉም ነገር ግራ ተጋብቷታል። አሁን ላይ ከጄሪ ለማራቅ ይመስለኛል ምሳ እንግዲህ በተሰበሰቡበት አቶ አምነን የምታስጨርሰው ጉዳይ ካለ አስጨርሰው፣ ምስጦፋ ከዚህ ቦታ ይሄዳል በምትፈልገው ሰዓት፣ አንተ በተመቸ ሰዓት ቤቱ ክፍት ነው፣ አቶ አምነን ቤት መምጣት ትችላለህ በማለት ምስጦፋን እንግዲህ የንግግር ቃላት ስታደርግለት፣ ከዛ ባሻገር ለምስጦፋ የተከፈተው በር ሳይዘጋ አንቺም ትወጫለሽ በማለት ጄሪን በውስጧ ስታማት ነበር ማለት ነው። ሲፈን እንግዲህ በጣም ከባድ ሰው ነች። ዛሬ ላይ የአቶ አምነን ድርጅትን በጣም እያወከው የሚገኘው ማን እንደሆነ ማወቅ ግራ ተጋብቷል። ሜሊክ እንግዲህ መኪና ውስጥ የተወረወረውን ዶክሜንት ይዞ እየበረረ ከመኪና ላይ ሲሄድ እየተከታተለው አምነን መጨረሻ ጥጉን እከተልሃለሁ በማለት ነበረ ሲከታተለው ነበር። በዛ መካከል ላይ ለሜርሲ ቢደውልላትም አክስቴ እባክሽ ችግር ላይ ነኝ ድረሽልኝ፣ ድርጅቱ ላይ እኮ ያልሽኝ ልጅ እኮ ጥቃት እያደረሰች ነው፣ ዶክሜንቶችን ዘረፈች ብሎ ቢነግራትም እሷ ግን ምንም የደነቃት ነገር የለም። እየወደቀች እየተነሳች መንገድ ጉዞ ጀምራ ነበረ። በፍርሃትም ይሁን በደስታ ባይታወቅም ሜርሲ እንግዲህ እንደሚታወቀው የሰው ደስታ ማያስደስታት ክፋትና ተንኮሉን ብቻ ነግሳበት የተቀመጠች የቤቱ ንግስት እንደሆነች ሁላቸውም አንዳንዶች በስተቀር ሁላቸውም አያውቋትም ማለት ነው። ግን ደግሞ በአይነ ቁራኛ የሚመለከቷት የአባቷ ቤተሰቦች ወይም ደግሞ የአምነን ቤተሰቦች ናቸው። በአይነ ቁራኛ እየተመለከቷት ያሉት የእሷን ክፋትና ጥፋት ማለት ነው። እናም ከዚህ በኋላ እንግዲህ ብዙ ነገሮች እንደሚከተሉት ያውቃል። አምነንም እንግዲህ ሜሊክን ከያዘው በኋላ በአንተ ቀንቼ ነው በጓደኛዬ በማለት ሀቁን ነግሮታል ማለት ነው። አንተ ሁሉም ነገር አለህ፣ እኔ ግን ምንም ነገር የለኝም በማለት አምነንን እንግዲህ ነገረው። ከድርጅቴ ላይ ትልቅ ዋና ኃላፊ ቦታ ሰጠውህ፣ ከዚህ በላይ እንዴት ያልሰራህ ያልለፋህ ያልደከምክበትን ልትፈልጋለህ በማለት
አምነንም እንግዲህ ተናዶ ይህን ቃላት ቢጠቀመውም እሱ ግን ምንም የደነቀው አይመስልም ማለት ነው። ከክፋትና ከምቀኝነት ይልቅ በተግባር ቢጠይቀው ከዚህ የተሻለ ነገር ላይ ይሰጠው ነበር። አምነን ግን ደግሞ እሱ በክፋትና በተንኮል በመሄዱ ሴራውን እንግዲህ በዚህ አይነት መልኩ ሊያጋልጥ ችሏል። አምነን በህልሙ ይሁን በውኑ ባይታወቅም ሽጉጡን ይዞ ሲተኩስበት ነበር ፍጻሜው ተጠናቀቀው። ምን ትላላችሁ እናንተ በዚህ ድራማ ዙሪያ? አምነን ያደረገውስ ነገር ከሱ ጋር ማን አብሮት እየሰራ እንደሆነ፣ በተለይ ደግሞ ቤት ውስጥ ያለችዋ አክስቴ የሚላት ሜርሲ እጅግ በጣም አስገራሚ ነገሮችን እዛ ቤት ውስጥ ላይ እየተገበረች መሆኑን ቢያውቅ፣ ከዛ ባሻገር ደግሞ አሁን ላይ እንግዲህ የቀድሞ ሰራተኛችሁ ናት የተባለችቷ ሴት አሁን ይህንን ሁሉ ግፍ እየፈጸመች ቤት እስከ ማቃጠል እንደዚህ እስከ ማድረግ ድረስ እየደረሰች እንደሆነ ሲፈን ብትታወቅባት ምን ልትል ትችል? ምን ሊል ይችላል? በጣም ከባድ እና ከባድ ነው። አምነን ከጀመረ የማይለቅ እንደሆነ አሁን ላይ እንግዲህ በደንብ አድርጎ ሜልክ ያወቀ ይመስላል። በመካከል ላይ እንግዲህ የእናትየዋም አምነንን እንግዲህ አዲስ ሙሽራ ሳያመጡለት አይቀርም። ቤለን መውደቋ አይቀሬ ነው ማለት ነው። ቤለን በጣም አጣብቂኝ ውስጥ ትገባለች። ቤለን አሁን የጤና አኳኋኗ በጣም ከባድ ቢሆንም ሁኔታዎቿ የሚያመለክቱት እንግዲህ የቀድሞውን ነገር ሙልጭ አርጋ መርሳቷንና አሁን ላይ ከባድ ጊዜን እያሳለፈች ነው። ጄሪም ጥምድ አድርጋ ይዛታለች። ምክንያቱም ባሌ የምትለውን አንድ አምነንን የሀብቱን ባለቤት የሆነውን የሀብቷን ምንጭ የገቢ ምንጯን እንግዲህ የያዘችባት መስሎ ስለተመለከተችው አሁን ላይ እንግዲህ ትኩረት አድርጋለች። ቤለንም ምስጢረኛዬ ብላ ብትጠራውም እሷ በጣም እንደ እሳት አንገብግቧት ነበር ከቤት ስትወጣ ያየናት። ጄሪና ቤለን ከዚህ በኋላ በምን ሁኔታ ሊካሄዱ ይችላሉ? ምክንያቱም ደግሞ ማጅራቷን ብላ ልታስወጣትም ከህይወቷም ላይ ደግሞ የሚያሰጋ ነገሮችን ልትፈጽምባት ትችላለች፣ ለቤለን ማለት ነው። ምክንያቱም ደግሞ ቤለን በአሁኑ ሰዓት ላይ የመርሳት ችግር እንዳለ ሆኖ አሁን ላይ ያለውን ሁኔታ ብቻ ነው የምታስታውሰው እና ለሚስጥረኛዋም ከዚህ ቤት አስወጣኝ በማለት አንቺ ከወጣሽ እኔ እወጣለሁ ብሏታል። ስለዚህ የቤለንና እንዲሁም ደግሞ የአምነን ጉዳይ በጣም ከባድ ነው። ቤለን በአሁኑ ሰዓት ላይ ከባድ ውጥረትና ችግሮች ውስጥ ትገኛለች። ግን ደግሞ ይሄንን ችግሯን እንዴት አድርጋ ልታልፈው ትችላለች? ማንስ ከጎኗ ሊሆን ይችላል? አሁን ላይ የአምነን አያት ያቀረቡለት ሚስትህን እንዴት ነው አየሃት የሚለውን ጥያቄ በጄሪ ላይ ያላቸውን ትልቅ እምነትና ተስፋ አንስተዋል። ከዚህ በኋላ የአምነን ሚስት ማናት? እሳቸው ስለማን ነው ስልክ ደውለው አንዲትን ልጅ እንደናፈቁና ከቤታቸው ምሳ ተሰብስበው እንደሚበሉ የተናገሩት? በጣም ከባድ ነገር ነው አምነን የሚደርስበት። አሁን አምነን ለምርጫ የሚቸገርበትና ውጣ ውረዱ የሚበዛበት ጊዜ አሁን ነው፣ ሩቅ አይደለም። ምክንያቱም ደግሞ አሁን አያትየዋ የሚያመጧት ሚስት እንዲሁም ደግሞ በልብ ብለው አላዳመጡትም እንጂ ሚስቴን ሳይሆን በህይወቴ ላይ ሌላ ሴት አለች ብሎ ሲነግራቸው ነበረ። ይህን ነገር እንዴት ተረድተውት ነው እሳቸው ሌላ ሚስት ለማምጣት የወሰኑት? በዙሪያህና በአካባቢህ ያሉት ሴቶች ሁላቸውም ትክክል አይደሉም፣ ጥሩዎች አይደሉም። አውቃለሁኝ ካንተ ህይወትና ሀብት መጠን ጋራ የሚመጥኑ አይደሉም። ስለዚህ ደግሞ እኔ በዙሪያ ያሉትን ትቼ ሌላ እመጣልሃለሁ ለማለት የሞከሩ ነው የሚመስሉት አያትየውና እሱም ደግሞ የአያቱን ክብር ላለመንካት ሲል በህይወቱ ያለችቷን ቤለንን አውጥቶ ሌላ ሰው ይተካ ይሆን? እናንተስ ምን ትላላችሁ? እናንተም በኮሜንት ላይ አስቀምጡልኝ ማለት ነው። ተወዳጆች ሁላችሁንም እንወዳችኋለን።